የማልበርግ በሽታም በኢትዮጵያ በተለይ ደግሞ በሀገራችን ክልል በሆነው በጂንካ ከተከሰተ ወዲህ በርካቶች በዚሁ በሽታ ጉዳይ እንያዛለን፣ በሽታው ጊዜ አይሰጥም በሚል በተለይ ጂንካና አካባቢው በስፋት ጭንቀትና ሽብር ነበረ። አሁን ደግሞ ከቅርብ ጊዜ ወዲህ በለይቶ ማቆያ ውስጥ የሚገኙ የበሽታው ታማሚዎች ከሆስፒታል ለይቶ ማቆያ እየወጡ ነው። ለምን እየወጡ ነው? ጉዳዩ ሰላም ጤና ይስጥልኝ። በእነዚህ ጉዳዮች ላይ ዘገባ ይዘን ቀርበናል። ዘገባዎቻችንን እንድትከታተሉ በአክብሮት ጋብዘናል። ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። በለይቶ ማቆያ የሕክምና ክትትል ሲደረግላቸው የነበሩ በርካታ ታማሚዎች ከለይቶ ማቆያ ክፍል እየወጡ ነው። ይህም ደግሞ በብዙዎች ዘንድ እየተነገረ በተለያዩ ማህበራዊ ሚዲያዎች እየተሰራጨና እየተወራ ይገኛል። በተለይ አሜሪካን በቅርቡ የማልበርግ በሽታን የሙከራ ክትባት መድኃኒቱን ልካለች። ይህም ደግሞ አዲስ ዜና ነው። ከሰሞኑ በተለይ አሁን ላይ ከአንዳንድ አካባቢዎች ላይ የምንሰማቸው መረጃዎች እንደሚያመላክቱት በርካታ አካባቢዎች ላይ በተለይ ጂንካ አካባቢ ያሉ ለይቶ ማቆያ ውስጥ የሚገኙ በተለይ በበሽታው የተጠቁ ሰዎች ከለይቶ ማቆያም ቫይረሱ ከሰውነታቸው ላይ ወይም ደግሞ ከቫይረሱ አገግመው ነፃ ሆነው ከተቋማቱ እየወጡ ነው። በሌላ በኩል ደግሞ ወደ ሲዳማ ክልል አካባቢ ትንሽ ስጋቶች እየተሰሙ ነው። ነገር ግን አሁን በሰማነው እስካሁን ድረስ እየተነገረ ባለው ሁኔታ በለይቶ ማቆያ የሕክምና ክትትል ሲደረግላት የቆየች ታካሚ ከማርበርግ ቫይረስ በሽታ ነፃ ሆናለች። እሷ ብቻ አይደለችም፣ ሌሎችም በተደጋጋሚ እየተገለጹ ይገኛሉ። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንደሻው ሽብሩ አራተኛ ሰው ከማርበርግ በሽታ ነፃ ሆኗል ብለዋል። እንግዲህ እስካሁን በሕክምና ላይ ከቆዩት ውስጥ አራተኛዋ መሆኗን የተሰማው ታክማ ነፃ ሆና ወደ ቤተሰቦቿ መቀላቀል ችላለች። በሽታው ቀላል ይሁን እንላለን። ምናልባት እንደተፈራው ወይም ደግሞ ትኩረት እንዳልሰጠ ነው አይደለም። እንግዲህ ታማሚዋ የማልበርግ ቫይረስ በሽታ ምልክቶች አይታ በፍጥነት ወደ ሕክምና ተቋም መምጣቷ ለመዳኗ ከፍተኛ አስተዋጽኦ እንዳለው ጠቁመዋል። እንግዲህ በሽታው ምልክቶች የትኛውን በሽታ ሲሆን ሲታይ በጊዜ ወደ ሕክምና ተቋም መሄድ ቶሎ ለማገገም እንደሚረዳ ማሳያ መሆኑን የሕክምና ባለሙያዎች ከዚህ በመነሳት ይናገራሉ። የሕክምና ማዕከሉ ጤና ባለሙያዎች ያደረጉትን ትጋትና ርብርብ አመስግናለች። ሌላው በሐዋሳ የማርበርግ በሽታ መከሰቱን ተከትሎ እንግዲህ ቀደም ሲል የተከሰተበት አካባቢ ወይም ጂንካ አልፎ ወደ ሐዋሳ ተከስቷል። የአሜሪካ ኤምባሲም እጁን ዘርግቷል። ወደ ሲዳማ ክልል የሚደረጉ ጉዞን ከልክሏል። ከዛ በተጨማሪ እንግዲህ የሙከራ የማርበርግ ቫይረስ ክትባት ሰጥቷል። ነገር ግን አሜሪካ ወደ ሲዳማ ክልል የጉዞ ክልከላ አድርጋለች። ሌላው 2500 የሙከራ የማርበርግ ቫይረስ ክትባት በአሜሪካ መንግስት ድጋፍ ተደርጓል። እንግዲህ በአዲስ አበባ የሚገኘው የአሜሪካ ኤምባሲ በህዳር 18 በሐዋሳ ከተማ በማርበርግ በሽታ የተያዘ ሰው መገኘቱን ተከትሎ ሰራተኞቹ ወደ ሲዳማ ክልል መንግስት እንዳይጓዙ አስጠንቅቋል። በተለይ እንግዲህ አዲስ ስታንዳርድ እንደዘገበው ከሆነ ኤምባሲው ትላንትና ህዳር 25 ባወጣው ማስጠንቀቂያ ውሳኔ የተሰጠው ወይም ደግሞ የተወሰደው ከፍተኛ ጥንቃቄ ለማድረግ እንደሆነ ገልጿል። ይህ ገደብ ቀደም ሲል ወደ ደቡብ ኢትዮጵያ ክልል የሚደረገው ኦፊሳላዊ እንቅስቃሴ ግላዊ ጉዞ ለመገደብ የተወሰነ እርምጃ መሆኑን በተጨማሪም አክሏል። የጤና ሚኒስቴር በሲዳማ ክልል ዋና ከተማ በሆነችው ሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን አስታውቋል። የጤና ሚኒስትር ዶክተር መቅደስ ዳባ በበሽታው ወቅታዊ ሁኔታ ላይ የሰጡትን ጋዜጣዊ መግለጫ በተለይ ከጂንካ ከተማ የተመለሰ አንድ ግለሰብ በማርበርግ ቫይረስ መያዙን በሐዋሳ ከተማ መረጋገጡ ተናግሯል። እንግዲህ የበሽታው ስርጭት ወደ ሐዋሳ ወይም ሲዳማ ክልል እየገባ ነው። በተለይ ደግሞ ቀድሞ ከተፈራው ጂንካ አካባቢ የተያዙ ሰዎች ግን አገግመው ከሕክምና ተቋማት ወደ ቤተሰቦቻቸው የተቀላቀሉ ነው። እንግዲህ ሲዳማ ላይ አሁን መከሰቱ ነው። አሜሪካም ክልከላዋን ማድረጓ በተለይ ደግሞ በአካባቢው ላይ የሚገኙ የአሜሪካ ኤምባሲ ሰራተኞች ለበሽታው ተጋላጭ እንዳይሆኑ በማሰብ ነው። በኤምባሲው ማስጠንቀቂያ መሰረት የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከል ማዕከል በኢትዮጵያ ለተከሰተው የማርበርግ በሽታ ደረጃ 1 የጉዞ ጤና ማስጠንቀቂያ ወጣ ሲሆን
ተጓዦች የተለመዱ ጥንቃቄዎች እንዲያደርጉ መክሯል። በተያያዘ ዜና የማርበርግ ቫይረስ ወረርሽኝን ለመከላከልና ምላሽ ለመስጠት የሚደረገውን ጥረት ለመደገፍ እንግዲህ በአሜሪካ መንግስት ድጋፍ የተገኘ 2500 የሙከራ የማርበርግ ቫይረስ ክትባት ወደ ኢትዮጵያ መላኩን የጤና ሚኒስቴር አስታውቋል። እንግዲህ አሜሪካ የጉዞ ክልከላም ታደርጋለች፣ በዚህ በኩል ደግሞ ድጋፏንም ትሰጣለች። ያው በሽታ ሲከሰት አፍሪካ እንግዲህ በራሷ አቅም በሽታን የመቆጣጠርና የመከላከል አቅም የለም። ብዙዎቹ ኢትዮጵያን ጨምሮ የአፍሪካ ሀገራት በሽታን የመቆጣጠር በተለይ ደግሞ አውሮፓውያኑ ራሱ ከአፍሪካውያን መድኃኒትና ወይም ደግሞ የሕክምና ቁሳቁሶች ምርት እንዲመረት አይፈለግም። ሁሌም የአፍሪካውያን ጉዳይ በአውሮፓውያን እጅ የሚወድቅ ነውና እንግዲህ አራተኛዋ ታካሚ ቀደም ሲል እንደገለጽኩላችሁ ከማርበርግ ቫይረስ አገግማለች። ከሞት አፋፍ ስለታደጉኝ ከፈጣሪ ቀጥሎ ጤና ባለሙያዎችን አመሰግናለሁ ብላለች። ክብር ምስጋና ይገባቸዋል። የጤና ባለሙያዎች በእንደዚህ አስጊ ሁኔታ ውስጥ ሆነው ለጤናቸው ለራሳቸው ሳይሰሱ በተለይ ደግሞ በጂንካ ከተማ በርካታ የሕክምና ጤና ባለሙያዎች ሌሎችን ለማዳን ሲሉ ሌሎች ላይ በመስራት ላይ ሳሉ ህይወታቸው ያለፉ በተለይ በቅርቡ ልጃቸውን ጥለው እናትና አባት ነርሶች በዚሁ በሽታ ተቀጥፈዋል። አሳዛኝ ነው። የጤና ባለሙያዎች ገጽ ላይ የተጋራው መረጃ እንደሚያሳየው ከሆነ በጤና ባለሙያነት እያገለገሉ የሚገኙ ሁለት ባልና ሚስት ነርሶች እንግዲህ ልጃቸውን ጥለው በበሽታው በሽተኞችን ሲንከባከቡ አልፈዋል። ከማርበርግ ቫይረስ በሽታ ነፃ የሆነች እናት ደግሞ በለይቶ ማቆያ ሕክምና ክትትል ሲደረግላት የቆየች እናት ከማርበርግ ቫይረስ በሽታ ነፃ መሆኗን የጤና ባለሙያዎች አመስግናለች። ይገባቸዋል። ቀደም ሲል ህይወታቸውን ወይም ደግሞ ኑሯቸውን ቤተሰባቸውን በመተው ለቃል ለገቡለት የሕክምና ሙያ በኃላፊነት ሲሰሩ የተቀጠፉ በርካታ ናቸውና እጅግ በጣም ያሳዝናል። ከማርበርግ ቫይረስ በሽታ ነፃ መሆን የዳነችው አራተኛዋ ታካሚ ከቫይረሱ ነፃ እንድትሆን ለረዱ ሕክምና ባለሙያዎች ምስጋና ይገባል ስትል ገልጻለች። ከማርበርግ ቫይረስ ነፃ የሆነችው ወይዘሮ ማርታ ግዛቸው በማርበርግ በሽታም ተይዞ የነበሩ ሁለት ወጣቶች ደግሞ ከሷ ቀድመው አገግመው ከሕክምና ማዕከል ወጥተው ነበረ። የ19 ዓመት ወጣት ኢዩኤልና ኤቃል እንዲሁም የ16 ዓመት እህቱ የሱስራ ኤቃል በማርበርግ በሽታ ተይዘው በለይቶ ማቆያ የሕክምና ድጋፍ ሲደረግላቸው የነበረ ሲሆን ሁለቱም ወጣቶች ከማርበርግ ቫይረስ በሽታ ነፃ መሆናቸው ተረጋግጦ ወደ ቤታቸው ተሸኝተዋል። እንግዲህ የፈጣሪም ቃል ተፈውሳችኋል፣ ነፃ ሆናችኋል፣ ወደ ቤታችሁ ሂዱ እንደተባለው ከፈጣሪ በታች የሐኪሞች እርዳታ አግዟቸው ወደ ቤታቸው በሰላም ለመሄድ በቅተዋል። እንግዲህ በሽታው የጀመረ ሰሞን አስደንጋጭ ነበረ። ብዙዎች የበሽታው ምንነት ለማወቅ እንኳን እጅግ በጣም ከባድ ነበርና ይህ ጊዜ አልፎ ደግሞ ድነው ወደ ቤታቸው ሲሄዱ ታካሚዎች በጣም ደስ የሚል ስሜት አለው። ምክንያቱም በርካታ ኢትዮጵያውያን እንግዲህ እንዲህ ያሉ ጉዳዮች ላይ ብዙ ንቃተ ህሊናችን ደካማ ነው። በተለይ የበሽታውን ስርጭት ለመቆጣጠር በሽታው ሌሎች ላይ አደጋ እንዳያደርስ የምናደርገው ጥረት እስከዚህም እምብዛም ነውና የሕክምና ባለሙያዎች እውቀት ያላቸው ሰዎች ድጋፍ ያስፈልጋል። እነዚህ እውቀት ያላቸው ሰዎች ደግሞ በእውቀታቸው በአቅማቸው ረድተዋልና በርካቶችን ክብር ምስጋና ይገባቸዋል። ለሰሩት ስራ ሐኪሞቻችን እናመሰግናለን ብለናል። እኛም በአዳዲስ መረጃዎች እንመለሳለን። ዜና ፕላስ አበቃን።